ወንዶች ይህ ቪዲዮ ለእናንተ ነው። በዚህ ቪዲዮ ካልተማራችሁ እንደዚህ ሰውዬ ተቆራርጣችሁ ነው የምትጣሉት። ይህም ታሪክ ታዲያ የሚጀምረው በክፏ ማርጆሪ ነው። እድሜዋ 24 ነው። ታዋቂ ስትሪፐር ነች። ያው ስትሪፐር ለማታውቁ ሰዎች የሚደንሱ ማለት ነው ክለብ ውስጥ። ብዙ ወንዶች ደግሞ ይወዷታል። እሷን የራሳቸው ለማድረግ ማይጥሩት ነገር የለም። ያው ራቁቷን እየደነሰች እንዴት አይሳቡ። እሷም ደግሞ ትጠቀምባቸዋለች። ሀብታም የሆኑትን አብራቸው ትሆናለች። ጭራሹ ታገባቸዋለች። ከዛ መጠጥ ስታረግ ትፈታ ሌላ ሀብታም ታገባለች። በዚህ ሁኔታም አንድ ሁለት አይደለም ወደ 7-8 አግብታ ፈታለች። ታዲያም የሆነ ቀን ምሽት ተፋታ። 1985 ነው እንደ ፈረንጆች አቆጣጠር። እየደነሰች ባለችበት ሰዓት ክለብ ውስጥ ይህን ሰው ይተዋወቃል። ስሙ ጄ ይባላል። ሌሎቹን እንደምቀርባቸው ማርጆሪ እሱንም ቀረበችው። ጄም ታዲያ ወደዳት። ከክለቡ በኋላ በንጋታው መገናኘት ጀመሩ። ጄም በጣም ወዷታል። ከአንቺ ጋርም ህይወቴን ማሳለፍ ነው ፈልገው፣ ያለ አንቺ ሴት የለም፣ አብረን እንኑር ይላታል። ማርጆሪ ና በጭራሽ አንተ ለቃላት አጠቃቀም ይቅርታ አድርግልኝ፣ ችጋራም ከኔ ጋር አትሆንም አለችው። ጄም ደግሞ ያው ችጋራም ተብሎ ምንም ማድረግ አይችልም። ግንኙነታቸው እዚህ ጋር ያበቃል። ግን አመታቶች አለፉ። ጊዜውም 1993 ነው። ሌላ ሀገር ነበር የሚኖረው። ወደ ላስ ቬጋስ ይመጣል። ግን የሆነ መንገድ ላይ የሆነ ምስል ተለጥፏል። የማንን? ማርጆሪ ዛሬ እኛ ክለብ ትመጣለች፣ ትጨፍራለች ሚል የማስታወቂያ ነው። ሲያየትም እሱ ወዲያው አወቃት። ያኔ አንተ ችጋራ አልፈልግም ያለችው ማርጆሪ እንደሆነች አወቀ። በሰው አድርጎም ድጋሚ ተገናኙ። እናም ሲገናኙ ይገርምሻል አሁን ባለሀብቶኛል ብር አለኝ ይላታል። እየዋሸም አልነበረም፣ የምር ባለሀብቶ ነው። ተደበይሳት ምን አለችው ማርጆሪ? የኔ ፍቅር ያላንተ ህይወት እንዴት ይሆናል? ያላንተ እንዴት ይታየኛል? ፍቅሬ ህይወቴ ነካለችው። ወዲያውም በቃ አንድ ላይ ማሳለፍ ጀመሩ። በየጊዜው መገናኘት ጀመሩ። ጄ የሚገርማችሁ በጣም ነው የሚወዳት። አሁን ድረስ እኔና አንቺ በቃ በቁም ነገር የራሳችን ህይወት እንዲኖረው እንፈልጋለን፣ እንድንጋባ ፈልጋለሁ ብሎ ሁሉ ይጠይቃታል። ማርጆሪ ግን አንድ ነገር አለችው በይሳት፣ እኔ አንተን ባገባ ደስ ይለኛል ግን ማርገዛችም ተብያለሁ ትለዋለች። ጄ በዚህ ሰዓት እንዳታስቢ ጥሩ ዶክተሮችን አውቃለሁ፣ ጥሩ ህክምና ቦታዎችን አውቃለሁ፣ ትታከሚና ልጅ እንዲኖረን እናረጋለን፣ ባይኖረንም ችግር የለውም ይላታል። ይህም ለሷ ለማርጆሪ በጣም ደስ የሚል ዜና ነው። እሺ እንጋባለች። እሷ የምትኖረው ላስ ቬጋስ ነው እንዳልኳችሁ። ጄ ድንገት ነው ላስ ቬጋስ ሄዶ እሷን ያገኛት። ትክክለኛ ጄ እየኖረ የነበረው አሪዞና ነው፣ ፊኒክስ ውስጥ። እናም እዛ ሄደው ሁለቱም ይጋባሉ ማለት ነው። ወንዶች አሁንም በጣም ይቅርታ አድርጉልኝና ለቃላት አጠቃቀሚ ችጋራም ነህ፣ ብር የለህም፣ አልፈልግም ያለች ሴት ብር ሲኖር ከፈለገች አንተ እሷን የራስ ያደረካት ገዝተሃት ነው እንጂ ወዳክ አይደለም። ሪሌሽንሽፕ ደግሞ በብር የሚገዛ ነገር አይደለም፣ ስሜት ያስፈልገዋል። ምክንያቱም ከዚህ በኋላ የምነግራችሁ ነገር የሚዘገንኑ ነገሮች ናቸው። ማርጆሪ የምታደርጋቸው ነገሮች ማለት ነው። ለጄ ሁሉ ነገር በብር የሚገዛ ነው ይመስላል። ፍቅርም በብር የሚገዛ መስሎት ለእሷ ማያደርግላት የለም። ከትዳር በኋላ ቤት የምትፈልገውን አይነት ከዛ ብር ስትጠይቅ ምንም የሚከለክላት ነገር የለም። ዝም ብሎ የሚሰጣት። መኪና ስትል ዝም ብሎ መኪና የሚሰጣት። ጭራሽ ሁሉ እንድታረግዥ ህክምና ትጀምራለሽ ያለውን ራሱ ህክምናውን ወዲያው አስጀምሯት ይህ ህክምናም ሰርቶ እሷ ታረግዛለች። ጊዜውም አልፎ 1996 ነበር እንደ ፈረንጆች አቆጣጠር የመጀመሪያ ልጇን ስታረግዝ። አሁን ለጄ ሁሉ ነገር ፐርፌክት ይመስላል። ለሚስቱ የሚፈልገውን ነገር አረገላት፣ ልጅ አገኘ፣ ትዳር ውስጥ ነው፣ ደስ የሚል ነው። ግን ለማርጆሪ ይሄ በቂ አልነበር። አመታቶች ካለፉ በኋላ 2004 ላይ እንደ ፈረንጆች አቆጣጠር ይሄ የምችት ህይወት አሰቃያት። በዚህ ጋር የምትፈልገውን ብር ታገኛለች፣ በዚህ ጋር ልጅ አላት፣ በዚህ ጋር ትዳር አላት። ምክንያቱም ለእኛ ለሰዎች ምንም ነገር ብናደርግ ምንም ነገር ቢኖረን ስልቹ ነን። ጭራሽ ደግሞ እሷ ለብር ብላ አግብታ ይህ ህይወት ሰለቻት። ሴቶችም ከዚህ ታሪክ እንድታውቁ የምፈልገው ይህንን ነው። ለብር ብላችሁ ያገባችሁት ሰው ብሩን ሁሉ ነገር ሲሰጣችሁ ይሰለቻችኋል። ያሱ በእርግጠኝነት ማለት ምክንያቱም በቃ ኦልሬዲ ብሩ አላችሁ፣ ግን እሱ ይደብራችኋል። ለዚች ሆኖ ከዚህ ለሱ የተጋባሁት ነው ላለማንኛውም ወደ ታሪኩ ስንሄድ እሱ ላይ እሷ መማገጥ ጀመረች። ካገኘች ወንድ ጋር ሁሉ መተኛት ነው ስራዋ። ጭራሹ ከመተኛት አልፎ ትክክለኛ እንደ ፍቅረኛ እንደ ጓደኛ ትዳር እንደሌለው ሰው ዴት ምናምን ብላ ትወጣለች። ባሏ እያለ ከእንደኑ ጋማ ጭራሽ ለምን አንጠፋም? እኔ ይህ ህይወት አስጠልቶኛል፣ ሰልችቶኛል፣ ይዘኝ ጥፋ ትለዋለች። እሺ ተባብለው ግን ደግሞ የሆነ ሰዓት አይ ብለው አቆሙ። አሁን በዚህ ሰዓት ማርጆሪ ወይም ደግሞ አብዛኛው ሴቶች እንደምታውቁት ትዳር ብለው የሚያገቡ ሰዎች የሚያስቡት
የሚያስቡት አንድ ነገር፣ ትዳሩ አስጠልቷቸዋል። እንፋታ ቢሉ ምን ያክል ብር እናገኛለን፣ ምን ያክል ይሄን ሌግዠሪ ህይወት እንቀጥላለን የሚለው ነገር በጣም ነው የሚያሳስባቸው። እሷ ደግሞ በዚህ በኩል ስትፋታ የምታገኘው አንድ ብር የለም። ስለዚህ ግራ ገባት። እሱን አትፈልገውም፣ ንብረቱን ትፈልጋለች። የእሱም ንብረት ደግሞ አጠቃላይ ወደ ብር ብትቀይሩት ኢን ቢሊየንስ ብር ያወጣል። ስለዚህ እሱን ገድዬ ንብረቱን የኔ ማድረግ አለብኝ አለች። የሆነ ቀን ታዲያ ጄ ለስራ ይወጣል። ግን እንደ አጋጣሚ ሆኖ መንገዱ በኃይለኛ ዝናብ ሲያስቸግር ይህንን ጉዞ አቋርጦ ወደ ቤቱ ይመለሳል። ባለቤቴ ሚስቴ እየመጣው ነው ሲላትም እሷ እሱን የምትገልበት መንገድ አፈላለገች። እናም ሰላም ነው ብሎ መኪናውን አቆሞ ወደ ሳሎን ሊሄድ ሲል ማርጀሪ ከፊት ለፊቱ መሳሪያ ይዛ ቆማለች። አንዴም ማለት 5 ጊዜ ተኮሰች። እዛው ጄን ጸጥ ያደረገችው ማለት። እንግዲህ ወንዶች ይህን ያልኳችሁ ሚስቴ ያልካት በብር የገዛሃት ሚስት አትሆንም። እንጂም ደግሞ ብር ብለሽ ዘለሽ የገባሽ ብር ልትጠቀሚ ትችላለሽ። ግን ትዳር ሲሆን ያሰለችሻል። ብሩን ካገኘሽ በኋላ ይደብርሻል። እናም ይህ ማለት ደግሞ ያው የተቸገረ ሰው ምናምን አግቢ ማለት አይደለም። ሀብታምም ቢሆን ምንም ቢሆን ወደ ትዳር ስገቡ በመሀላችሁ ፍቅር ይኖር። ለብር ብለሽ ያው ፍቅረኛሽ ልታደርጉ ትችላለሽ። ግን የምትጋቡ ከሆነ ከባድ ነው። የጄን ሬሳ ወስዳ በረዶ ቤት አስገባችሁ ማቀዝቀዣ ውስጥ። እንደምፈልገውም ደግሞ ሬሳው በረዶ ሲሰራላት ቁርጥርጥ አደረገችው። መልሳም እዛው አስቀመጠችው። እንደምፈልገውም አሁን ጄ የለም ብሩን ሙሉ ለሙሉ የራሷ አደረገ። በትንሽ ቀን ውስጥ ለራሷ ያልገዛችው ነገር የለም። ጭራሽ ሁሉ ፒያኖ ሁሉ ገዝታለች። ፒያኖ በጣም ሌግዠሪ የሚባል በሚሊዮን ብሮች የሚያወጣ ፒያኖ ገዝታለች። በቃ ብሩን የት ላድርገው የሚመስል አጠፋፍ ነው ያጠፋችው። ለቢዝነስ ብሎም ያስቀመጠው ብር አለ። እሱን ሁሉ ገብታ ወደ 7 ሚሊዮን የሚሆን ብር አውጣ ያው ለአንዳንድ ለተጠቃቅን ነገር አድርገዋለች። ምንም ነገር አልሰራችበትም። ጊዜያቶች ባለፉ ቁጥር ግን የጄ ቤተሰቦች ስለሱ ምንም እየሰሙ አይደለም። ግራ ገባቸው። ማርጀሪ ጋርም ደውለው ስለ ጄ ሰምተን አናውቅም፣ ጄ ሰላም ነው ይሏታል። እሷ ምን አለች? እንዴ እሱ ለስራ ወጥቶ እኮ እስካሁን አልተመለሰም፣ ስራ ላይ ነው አለቻቸው። ግን የጄ ቤተሰቦች ሲጀመርም አይወዷትም። ለስራ ነው ብለው ያወራችሁንም ነገር አላመኗትም። እናም እየደጋገሙ ይደውሏታል። ደወለልሽ? ስልኩ ለምርም አይሰራው። ምን ሆኖ ነው? ለፖሊስ ሪፖርት አድርጊ ይሏታል። እሷን ማስጨነቅ ጀመሩ። ማርጀሪም በመጨረሻ ያው ሲያስጨንቋት ለፖሊስ ደወለች። ባሌ ጠፍቷል፣ ባሌን ፈልጉልኝ አለች። ፖሊሶችን ምርመራቸውን በዚህ በኩል ጀመሩ። እሷም በዚህ በኩል የእሱን አካውንት ባዶ ማድረጉን ቀጠለችበት። ተጨማሪም ደግሞ የእሱ ንብረት በሱ ስም ነው ያለ። ሙሉ ለሙሉ ወደ ራሷም ለማዞር አሰበች። ግን ችግሩ ለማዞር እሱ እንደሞተ መረጋገጥ አለበት። በህይወት የለም መባል አለበት። ያው ሚስት ነች፣ ወራሽ ነች። ግን በህይወት ካለ አችልም። ፖሊስ ደግሞ የሚያውቀው እሱ እንደሞተ ሳይሆን እሱ በህይወት አለ ግን ጠፍቷል ብሎ ነው የሚያስቡት። እናም በዚህ ሰዓት አንድ ሀሳብ ብልጭ አለላት። ጄ እንደሞተ መታወቅ አለበት። የእሱ ሬሳ በፖሊሶች መገኘት አለበት አለች። ታዋቂ ሱፐርማርኬትም ትሄዳለች። ትልቅ ይህም ሳጥን ትገዛለች። አሁን ድረስ የባሏ ሬሳ በረዶ ሰርቶ ፍሪጅ ውስጥ ነበር። ያንን ሬሳ አውጣ እዚህ የገዛችው ሳጥን ውስጥ ታስገባዋለች። ወስዳም ታዲያ ሰዎች ሊያገኙት የሚችሉበት ቦታ ታስቀምጠዋለች። ደግሞም እንዳሰበችው ትንሽ እንደቆየ ያስቀመጠችው በረሃ ላይ ነበረ። ይህን ሳጥን ክፍት ሲያደርጉት ሬሳ ያሉ። እንዳዩትም ደግሞ ለፖሊስ ጋር ነበር የደወሉ። ፖሊስም መጥቶ ይህን ነገር ሲያይ በህይወት አለ የሚለውን ነገር ትተውት ሞቷል፣ ማን የገደለው የሚለውን መፈለግ ጀመሩ። ሩቁም አልሄዱም። ሰው ሲጠረጥሩ ማርጀሪ ነበር የጠረጠሯት። ችግሩ ግን ምንም አይነት ማስረጃ የላቸው እሷ ላይ የሚጠቁም። እናም እሷ በነፃነት መኖሯን ቀጠለች። ነፃ ሆነ። ግን ፖሊሶች ይሄ ሬሳው የተገኘበት ሳጥን ላይ የተለጠፈ ስቲከር አገኙ። ይህ ስቲከር የሱፐርማርኬት ስቲከር ነው። እሷ ሳጥኑን የገዛችበት ሱፐርማርኬት ስቲከር። ሄደውም ተደዛ ሱፐርማርኬት ውስጥ ይህን ሳጥን ማን የገዛው ብለው ካሜራ ነበረ፣ ሴኩሪቲ ካሜራ ማጣራት ጀመሩ። ማርጀሪም ያው አይነቃብኝ ብላ በእሷ ቤት አልታየችም። ግን ካሜራው ላይ እሷ እንደገዛች አወቁ። ወዲያውም ሄደው ገጨም አደረገ። የማርጀሪም ትክክለኛ ፎቶ ይህን ይመስላል። የገደለችው ባሏ ጄ ፎቶ ደግሞ ይህን ይመስላል። ወዲያው ፍርድ ቤት ቀረበች። እድሜ ልክ ተፈረደባት። የዛሬ እውነተኛ ታሪካችን ይህን ይመስላል። በቀጣይ ቪዲዮ እንገናኛለን። ሰብስክራይብ፣ ላይክ ማድረጋችሁን በጭራሽ እንዳረሱ። ወዳችኋለሁ።